ሰላም የሻማ አካዳሚ ተማሪዎቻችን ሰላምቴ በያላችሁበት ይረስልኝ። ኦኬ ዛሬ ደስተኛ ማን ነው በሚል ርዕስ ንባብ ይዤላችሁ መጥቻለሁኝ። አብራችሁ ማን እንደሆነ ደስታ እንዴት ማግኘት እንደሚቻል በዛሬው የመማማሪያ ርዕሳችን እስከ መጨረሻው ድረስ ከቆያችሁ ታውቃላችሁ፣ ትለያላችሁ ማለት ነው። አመሰግናለሁኝ። የንባባችን ርዕስ ደስተኛ ማን ነው። በአንድ ወቅት በአንድ ጫካ ውስጥ ቁራ ይኖር ነበር። ብዙ ፍላጎት ስላልነበረው በጣም ደስተኛ ነበር። በሕይወቱ ደስተኛ ነበር። ግን ጫካ ውስጥ አንድ ስዋን አይቶ ይህ ፍጡር እንዴት እንደሚያምር ማሰብ ጀመረ። ከዚህ በፊት እንዲህ አይነቱን ፍጡር በጭራሽ አይቼ አላውቅም። በጣም ንጹህና ነጭ። ይሄ በጣም ነጭና በዚህ ጫካ ውስጥ ከሌሎቹ የበለጠ ቆንጆ ነው። ስለሆነም በጣም ደስተኛ መሆን አለበት። ቁራው ወደ ስዋን ሂዶ ወንድም አንተ በጣም ቆንጆ ነህ፣ ለዚያ ነው በጣም ደስተኛ መሆን ያለብህ ይለዋል። ስዋን መለሰ፣ አዎ ከዚህ በፊት በጣም ደስተኛ ነበርኩ በቀቀንን እስካየው ድረስ። እሱን ካየው በኋላ ግን በምድር ላይ ካሉት ፍጥረታት ሁሉ እሱ በጣም ቆንጆ እንደሆነ ይሰማኛል። አሁን ቁራው ስዋን የሚናገረው በቀቀን በጣም ቆንጆ ነው ብሎ ስላሰበ ለማየት ይሄዳል። ቁራው ወደ በቀቀን ሄዶ ወንድም ሁለት ቀለሞች ስላለ በጣም ደስተኛ ነህን? ይለዋል። በቀቀኑ አዎ ፒኮክን እስካላይ ድረስ ደስተኛ ነበርኩኝ። ሁለት ቀለም ብቻ ነው ያለኝ፣ ግን ፒኮኩ በሰውነቱ ላይ ብዙ ቀለሞች አሉት። አሁን ቁራ በጣም ደስተኛ የሆነው ማን እንደሆነ አገኛለሁ ብሎ አሰበ። ስለዚህ አሁን ፒኮኩን ማግኘት ይኖርበታል። ቁራው በጫካ ውስጥ ፒኮኩን ፈልጎ ነበር። ነገር ግን በጫካው ውስጥ አንድም ፒኮክ ማግኘት አልቻለም እና ፒኮክን ሲፈልግ ወደ መካነ አራዊት ደረሰ። ብዙ ሰዎች ፒኮክን ለማየት እንደመጡና በዙሪያው ብዙ ሰዎች እንደነበሩ አየ። ሁሉም ሰው ከሄዱ በኋላ ቁራው ፒኮኩን ጠየቀው፣ ወንድም ሆይ አንተ በዓለም ላይ በጣም ቆንጆ ፍጥረት ነህ እና በቀለማት ያሸበረክ ነህ። ሰዎች ከአንተ ጋር ፎቶ ይነሱ ነበር። አንተ በጣም እየተደሰትክ መሆን አለብህ እና አንተ በዓለም ላይ ካሉት ሁሉ ደስተኛ ፍጥረቶች መሆን አለብህ አለው። በዚህ ላይ ፒኮክ በቁጭት እንዲህ አለ፣ ወንድሜ ቆንጆ ከሆንኩ ለእኔ ምን ለውጥ ያመጣል? ሰዎች በዚህ መካነ አራዊት ውስጥ ያስሩኛል። ነገር ግን ማንም ሰው በእንስሳት መካነ አራዊት ውስጥ ያሰማራህ የለም። እናም በፈለክበት ቦታ ትዟዟራለህ አለው። አንተ ዓለም ላይ ካሉት እጅግ ደስተኛና ደስተኛ ፍጡር መሆን አለብህ፣ ምክንያቱም ነፃ ስለሆንክ ይለዋል። ቁራም ሕይወቱን አስፈላጊነት ስለነገረው በጣም ተገረመ። ጓደኞች እኛም እንዲሁ እናደርጋለን። ደስታችንን እና ባህሪያችንን ከሌሎች ጋር እናነጻጽራለን። አኗኗራቸው ከኛ ፈጽሞ የተለየ ነው። በሕይወታችን ውስጥ እኛ ብቻ ያሉን ብዙ ነገሮች አሉን። ጓደኞች እኛም እንዲሁ እናደርጋለን። ደስታችንንና ባህሪያችንን ከሌሎች ጋር እናነጻጽራለን። አኗኗራቸው ከኛ ፈጽሞ የተለየ ነው። በሕይወታችን ውስጥ እኛ ብቻ ያሉን ብዙ ነገሮች አሉ፣ ግን አስፈላጊነታችን በመረዳት ደስተኞች አይደለንም። ነገር ግን የሌሎች ትንሽ ደስታ እንኳን ለእኛ ትልቅ መስሎ ይታየናል። እኛ ግን የራሳችንን ትልቅ ደስታ ችላ እንላለን። አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆዩ።